እጅግ የሚያሳዝን መረጃ ከ14ኛ ፎቅ ላይ ወድቃ የሞተችው ናርዶስ እስካሁን ድረስ የሞተችበት ጉዳይ አለመታወቅ ባለ ነገር የለም። ሰይፉ ፋንታሁን በቀጥታ ከስፍራው አነጋግሮ ይህንን ምላሽም አግኝቷል። አንድ አይናችን ብቻ ነው ሃይቤ እየሸለለ ነው። ሰላም ውድ ተመልካቾች እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘር ጉዶች ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። እኔ መንቴኔን ቻናሉን መንቴ ዩቲዩብ ነው። ሰብስክራይብ በማድረግ እንግዲህ ቻናሉን ፋሚሊ ሁኑ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ወቅታዊ አዳዲስ መረጃ ዘር ጉዶችን በፍጥነት ለማግኘት ከፈለጋችሁ ይሄንን ቻናል ተመራጭ ወይም ደግሞ ይሄንን ቻናል ምርጫ ማድረግ እንዳትረሱ። ቤተሰቦች እንግዲህ ከናንተ የሚጠበቅ አለ። ሁሌ እንደምታደርጉት ይዤላችሁ የመጣሁት መረጃ ለበርካቶች ተደራሽ እንዲሆን ላይክ በማድረግ እንግዲህ ፍቅራችሁንና ትብብራችሁን ግለጹልኝ። እንዲሁም በተጨማሪ ይዤያችሁ በመጣኋቸው ቪዲዮዎች ላይ የግል አመለካከቴን እንዲሁም ደግሞ የውስጥ ሐሳቤን እንግዲህ አንጸባርቅባችኋለሁ ገልጽባችኋለሁ። እናንተም እንግዲህ የግል አመለካከትና ሐሳብ ካላችሁ ኮሜንት ሴክሽን ላይ ሐሳባችሁን በመግለጽ እንመካከርባችኋለን፣ እንማማርባችኋለን። ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። በቅድሚያም ቤተሰቦች እጅግ በጣም በሚያሳዝን ሁኔታ በትናንትናው ዕለት እንግዲህ የሰማናቸው መረጃዎች መካከል አንዱ የሆነ የመርዶ መረጃ አለ። ብዙዎች እንግዲህ በዚህ ጉዳይ ላይ ሐሳባቸውን እየሰጡበት ይገኛሉ። በቅድሚያ እንግዲህ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። ከ14ኛ ፎቅ ላይ ወድቃ የሞተችው ናርዶስ እስካሁን ድረስ የሞተችበት ጉዳይ አለመታወቁ ተገልጿል። ናርዶስ ትባላለች። የአዲስ አበባ ዩኒቨርሲቲ የ3ኛ ዓመት ተማሪ ነበረች። 21ኛ ዓመቷን ልደት በዓል ካከበረች ገና 21 ቀኗ ነበር። ጠዋት በሰላም ከቤቷ ወጥታ ማታ ግን መርዶ ተነገረ። የወንድ ጓደኛዋ ከሚኖርበት ህንፃ ላይ ከ14ኛ ፎቅ ላይ ወድቃ ነው የሞተች። በሰላም እየሳቀች ማታ እንደምትመጣ ተናግራ ተሰናብታ የወጣች ልጅ ከፎቅ ላይ ሞተች ተብሎ ድንገት መርዶ ተነገረ። ብዙ ተስፋ ነበራት። በዛ ላይ ገና ልጅ ናት። እንዴት ዝም ብሎ ከፎቅ ላይ ወድቃ ሞተች ይባላል ይላሉ ቤተሰቦቿ። ቀጣይ ዓመት እኮ ምርቃቷ ነው። ለሱ እየተዘጋጀን ነበር። ብዙ ምኞትና ህልም ነበራት። እሷ ግን በድንገት ተነጠቀች። የቤታችን ድምቀት፣ ብርሃናችን፣ የመኖራችን ሁሉ ምክንያት ነበረች። ነገር ግን በሰላም እመለሳለሁ ብላ ወጥታ ከ14ኛ ፎቅ ላይ ወድቃ ሞተች የሚል መርዶ ስንሰማ በጣም ልባችን ተሰብሯል፣ በጣም ያማል ሲሉ ቤተሰቦቿ ተናግረዋል። ለቤተሰቦቿ መጽናናት እንመኛለን። ለናርዶስ ደግሞ ነፍሷን በአጸደ ገነት ያኖርልን። በዚች ታዳጊ ናርዶስ በምትባል ሴት ላይ እንግዲህ የደረሰባት ሁኔታ እጅግ በጣም ለጆሮ የሚከብድ፣ በርካቶችም ሀዘናቸውን የገለጹበት ጉዳይ ነው። እንግዲህ እንደሰማችሁት ነው። በፍቅረኛዋ መኖሪያ ከ14ኛ ፎቅ ላይ እንግዲህ ተወርውራ ራሷን እንዳተፋች ነው እንግዲህ መረጃዎች ወጥተው ሲሰራጩ የነበሩት። ነገር ግን የእሷ ቤተሰቦች እንግዲህ በዚህ ጉዳይ ላይ በደንብ የሆነ ወይም ደግሞ ጥልቀት ያለው እንግዲህ ምርመራ እንዲደረግላቸው ጥያቄ አቅርበዋል። በርካታ ሴቶችም እንግዲህ ከእሷ ጎን ሆኖ ድምጽ እየሆኗት ይገኛሉ። ከዚህ ቀደም እንግዲህ እንደዚህ አይነት ተመሳሳይ ጉዳዮች ወደ ጆሮአችን ደርሶ ነበረ። እንግዲህ አሁንም ላይ ይህ ጉዳይ እንግዲህ እንደ ቀልድ ሊታይ አይገባም። የሚመለከተው አካል እንግዲህ ኃላፊነቱን ወስዶ ጠለቅ ያለ ምርመራ አድርጎ ተጠያቂ አካል ካለ ተጠያቂ በማድረግ ነገሩን ግልጽና ወይም ደግሞ ፍትሃዊ በሆነ መንገድ ፍትህ እንድትከበር እንግዲህ በርካቶች ድምጽ እንድንሆን ጥያቄ አቅርቧል። እኔም እንግዲህ ከዚህ ጋር ድምጽ ለመሆን እንግዲህ ይሄን ቪዲዮ በቅድሚያ ወደ እናንተ አደረስኳችሁ። ሐሳብ ካላችሁ ገልጹልኝ። እንግዲህ ኮሜንት ሴክሽን ላይ ክፍት ነው። በተጨማሪም ቤተሰቦች ሌላኛው ጉዳይ እንግዲህ በታዲያስ አዲስ ላይ እንግዲህ ላይቭ ስትሪም እያደረጉ እነ ሰይፉ ባሉበት ወቅት እጅግ በጣም በሚያሳዝን ሁኔታ አንድ መርዶ ወደ ጆሮአችሁ ደርሷል። ምንድነው? ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። እጅግ የሚያሳዝን መረጃ በደቡብ አፍሪካ በ24 ሰዓት ውስጥ ብቻ 4 ኢትዮጵያውያን መገደላቸው ተሰማም። በአደባባይ የተፈጸመው አሰቃቂ ድርጊት በቴሌግራም ቻናሌ ላይ የምታገኙ ሲሆን በኢትዮጵያውያን ላይ እየተፈጸመ ያለው ግድያ የዘር ጥላቻ ይሁን በግልጽ ባይነገርም ከሌላ ሀገር የመጡ ግለሰቦች ላይ ግን ማስፈራሪያና ዛቻ ለዓመታትም ኢትዮጵያውያን ያፈሩትን ንብረት ዝርፊያ እየተፈጸመባቸው እንደነበረ አሁን ላይ ደግሞ ነፍስ ማጥፋቱ መባባሱ ተሰምቷል። በሰሞኑ የጋና መንግስት በህዝቤ ላይ ደርሷል ያለውን ጉዳት
በይፋ የተቃወመና የከሰሰ ሲሆን የደቡብ አፍሪካ መንግስትም ድርጊቱን በመቃወም እርምጃ እወስዳለሁ ብሎ ነበረ። አሁን ላይ በኢትዮጵያውያን ላይ እየተፈጸመ ላለው ጥቃት በኢትዮጵያም ሆነ በሀገሪቱ ባለ ኤምባሲዎች የተባለ ነገር የለም። ሰይፉ ፋንታውን በቀጥታ ከስፍራው አነጋግሮ ይህንን ምላሽም አግኝቷል። አሁን ደረሰኝ በጣም የሚዘገንን ገበያ መሀል አንድ ኢትዮጵያዊ ሲገደል የሚያሳይ ነውና ዛሬ 5 ሰዎች ሞቱ፣ ትላንት አንድ ሰው በጣም ችግር ላይ ነው ያለ ነው የሚል የሰቆቃ ድምጽ ነው። ኢትዮጵያን ከወትሮ በተለየ ሁኔታ በአንዳንድ ችግሮች ውስጥ ያሉበት ጊዜ ነው። ምናልባት ጠለቅ ብሎ ደግሞ በውል ያልታወቀ ነገር ለኛ ለሁላችንም እንቆቅልሽ የሆነ ነገር ነው። ግን የአሁኑ ምንም በውል የማናውቀው ነገር ስለሆነ ይሄ ነው ብሎ ለመንገር ትንሽ የሚያዳግት ነውና ጥናታዊ ዲፕሎማሲ የሚፈልጉና የሀገራትን የመንግስታትን ኤንጌጅመንት የሚጠይቁ ናቸው። እንደዚህ አደባባይ ወጥተንም እንገታው አይነት አይመስለኝም። የጠል የሆነ ጥላቻ ነው ለዚህ ሁሉ ምክንያትና ደግሞ ኮዝ የሆነው ላክስ የሚባል ባለፈው ኢትዮጵያ የሄደው ልጅ ነው። ፕራይቬትሊ በየሀገሩ እንደዚህ አይነት ተቃዋሚ ፓርቲዎችና አመፀኛ ወጣቶችን አደራጅቶ ኢትዮጵያንን እያስጠቃ ያለ እንግዲህ ያው ኢትዮጵያውያን ችግር ላይ ናቸው። አሁን በይህም ፕሮግራም የውጭ ጉዳይን ጨምሮ ሌሎች አካላትም ይሰሙታል ብለን ብናስብ እንደ መልእክት ምን ይኖራቸዋል? ደቡብ አፍሪካ ያላችሁ ኢትዮጵያውያን እንደ መልእክት ደቡብ አፍሪካ ላለን ኢትዮጵያውያን የመንግስታት የውጭ ጉዳይም ተጠሪ መስሪያ ቤቱም ክቡር ጠቅላይ ሚኒስትር ጽሕፈት ቤትም ሌሎችም እውነት ለመናገር እንደ ሀገር ተደጋጋሚ ሀዘኖች ወደ ጆሮአችን መምጣት ከጀመሩ በርካታ ጊዜያት፣ በርካታ ቀናትና በርካታ ወራቶች እንግዲህ እየተቆጠሩ ይገኛሉ። በተደጋጋሚ እንደዚህ አይነት መረጃዎች ወደ ጆሮአችን ይደርሳሉ። የሚመለከተው አካል እንግዲህ በዚህ ላይ ገብቶ ጣልቃ በመግባት የራሱን ሚና ቢጫወት እንዲሁም ደግሞ ፍትህን ቢያስከበር የሚል የበርካቶች ጥያቄ ይመስለኛል። እኔም በዚህ ሀሳብ ላይ እስማማለሁ። ምክንያቱም እንግዲህ ወጣቶች ኑሮን ለማሸነፍ ከሀገር ተሰደው በተለያየ ሀገር እንግዲህ የራሳቸውን አቅምን በሚያማክል ሁኔታ እንግዲህ የተወሰነ ስራ በመስራት ቤተሰቦቻቸውን በመደጎም እንዲሁም ደግሞ ለሀገራችንም ጠቀም ያለ ገቢ እንግዲህ እንደሚያስገቡ ይታወቃል። ከዚህ ጋር ተያይዞ በተለያየ ሀገር ላይ እስካሉ ድረስ እንግዲህ ስለነሱ ከለላ ሆኖ መንግስት ሊቆምላቸው ይገባል የሚል የበርካቶች ጥያቄ ነው። እናንተስ በእነዚህ ወጣቶች ላይ በደረሰው ሀዘን ላይ ተመርኩዛችሁ ምን አይነት ሀሳብ አላችሁ? እኔ ከዚህ ጋር እንግዲህ ለሟች ቤተሰቦች መጽናናትን እመኛለሁ። ለሟቾችም እንግዲህ ነፍሳችሁን ፈጣሪ በአጸደ ገነት ያኖርላችሁ ለማለት እወዳለሁ። በተጨማሪም ቤተሰቦች እንግዲህ ወደ መልካም ዜና ስንገባ ዘማሪ ገብረ ዮሐንስ እንግዲህ የመኪና ቻሌንጁ በመጨረሻም እንግዲህ መልካም ወይም ደግሞ እጅግ በጣም ደስ በሚል ሁኔታ የመኪና ስርዓቱ ርክክብ ትላንትና ተፈጽሟል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንሰጣችኋለን። ይሄው የመኪናው ቁልፍ ከባድ ነው እያለ ነው። አመሰግናለሁ እያለ ነው። ከባድ ነው። ብዙ ከባድ ነገሮች ከዚህ በኋላም ይመጣሉ። ቅልቦች እስካሉ ድረስ አዶናይን እንዲሁም ደግሞ ዶክተር ሰላምን ከልብ እናመሰግናለን። እግዚአብሔር ደግሞ ባላችሁ ነገር ላይ ጨምሮ ከዚህ በላይ የተሻለ ነገር እንድታደርጉለት እንዲሁም ደግሞ ለሌሎችም ጭምር እንድትደርሱ እንመኛለን። እንኳን ደስ አለ ዘማሪ ገብረ ዮሐንስ። እጅግ በጣም ደስ በሚል ሁኔታ ለዘማሪ ገብረ ዮሐንስ እንግዲህ የተበረከተው የመኪና ስጦታን እንዲህ ባለ መልኩ እንግዲህ በትላንትናው ዕለት በርካቶች ደስታቸውን እየገለጹ ሲቀባበሉት ነበረ። እናንተስ በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? እኔ በበኩሌ እጅግ በጣም ደስ የሚል ነገር ነው ብዬ ሀሳቤ መስጠት ፈልጋለሁ። እናንተም ሀሳባችሁን እንግዲህ ብትገልጹበት ብዬ ወደ እናንተ አሳልፉ። ሌላኛው ጉዳይ እንግዲህ የታዋቂው ድምጻዊ የያሬድ ነጉ ሽምግልና ጉዳይ በርካቶችን አነጋግሯል። እስቲ ቪዲዮ ልጋብዛችሁና ሀሳባችንን ስጥበታለን።
እንግዲህ የመረጃ ከወጣ ሰዓት ጀምሮ የያሬድ ነጉ አድናቂዎች እንግዲህ የራሳቸውን ሀሳብ እየገለጹ ከጎኑ እንደሆኑ ደስታቸውንም እየገለጹበት ይገኛሉ። እናንተስ የያሬድ ነጉ አድናቂዎች ወዴት አላችሁ? አለን ብላችሁ ኮሜንት ሴክሽን ላይ ግቡ። በተጨማሪም እንግዲህ ከዚሁ ቪዲዮ ጋር በተያያዘ ሽምግልና የሚለው ጉዳይ እንግዲህ በርካቶችን ግራ ያጋባ በሚመስል ሁኔታ በአዲስ መልኩ እንግዲህ የራሱን አሰራር ጀምሯል። ወይም ደግሞ ትክክል ነው ወይስ ትክክል አይደለም በርካቶችን ለሁለት ከፍሎ እንግዲህ እያከራከረ ያለ ጉዳይ ነው። እስቲ ለማንኛውም እዚህ ጋር አንድ መረጃ አለ ላጋራችሁና በዛ ጉዳይ ላይ እንግዲህ ሀሳባችንን እንሰጥበታለን። ብዙ ጊዜ ከምልበት ነገር ረዳት ያላገኘሁበትን ነገር ልንገር። የሽምግልና ስርዓታችን የእናቶቻችን ወደታች መውረድ ምን ነው ሽምግልና እንግዲህ አልታዘብኩም ካልከኝ እኔ ብዙ ቦታ ሽምግልና ይቻላል። የሽምግልና ስርዓት አልተጣሰም ብለህ ነው የምታስበው? እስቲ አንቺ ልስማ ብዬ ነው። እሺ እንግዲህ እኔ ብዙ ጊዜ የምጮህበት ነገር አጋዥም እንደውም አጥቼበታለሁ የምለውን ነገር ልንገርህ። የሽምግልና ስርዓታችን የድሮ ወግ ለእህቶቼ ካለኝ እኮ ስሜት ነው ይሄንን የምለው ማለት ነው። የአሁኑ ሽምግልና እኔ ሽምግልና ድሮ 3-4 እንግዲህ እኔ እናንተ the same age ላይ ያለን ይመስለኛል አይደለ? ድሮ ሽምግልና ስንቴ ነው አንተ የላከው? እኔ ሳገባ መጀመሪያ ላኩኝ። እሺ አይ አስበንበት ቤተ ዘመድ ተማክሮ ተብሎ ለ15 ቀን ተቀጠረ። እሺ ከዛ በ15ኛው ቀን ሽማግሌዎች ላኩኝ። ያው እንግዲህ አሁን ፈቅደናል አሉ። ከዛ የሽምግልናው አለቀ። ለሰርግ ቀጠሮ ተያዘ። 2 ጊዜ ነው የላኩት። 2 ጊዜ ነው የላኩት። እሺ መልካም። እኔ ጋር 3/4ኛው ነው የመጨረሻው ፈቃድ። 4ኛው ላይ በደንብ በቃ ፈቃድ ተሰጥቶ የሚበሉበት ምናምን ነበረ። መሴ እንዳልኩ ስለ ዘመናዊነት እያወራሁኝ መቼስ በኋላ ቀር ናት ብለህ ልታስብ አትችልም አይደለም። ነገሮች መዘመን እንዳለባቸው የማምን ሴት ነኝ። የባህሌ ተገዢ ነኝ ግን አፍቃሪም ነኝ ብያለሁ። ነገሮች ሲጣሱ ማየት እንደ አንድ ኢትዮጵያዊት ሴት ወይዘሮ ያመኛል። አሁን ያለው የሽምግልና ስርዓት ለኔ ብቻ ከሆነ የሚታየኝ እኔ ላይ በጣም ትልቅ ችግር አለ ብዬ ለማለት ነው። አሁን በጣም ሽምግልናዎች በቁጥር ሽማግሌዎች የሚመጡት ራሱ ሽማግሌዎች ከእድሜ ትጀምራል። ከእድሜያቸው ራሱ ማለት ነው። ምንድነው ሽማግሌ ተለቅ ያለ ጎልማሳ? አዎ ምን የሚያገናዝብ ማለት ነው። ትዳርን አጠቃላይ ኑሮን በደንብ የሚያገናዝብ ድሮ የሚላኩ ሽማግሌዎች አብዛኞቻቸው ትላልቆች በእድሜ እንጀምራለን። ብዛት 4 3 5 እሺ አሁንስ የምታዩ ትንሽ ሰርግ እኮ ነው የሚያክለው። እሺ 15 አለ 20 አለ ከ10 ላይ ነው አብዛኛው። እሺ እያሳጠር ነው ለመሄድ ያህል። እሺ ከመጡስ በኋላ አሁን አመጣጡ ከመጀመሪያ ቀን ጀምሮ እንጀምር። ድሮ ምን ይዘው ነው መጀመሪያ የሚመጡት? የመጀመሪያ ቀን ባዶ እጃቸውን ይመጡት። አዎ ለምንድን ነው እሱ? ገና ያው እንግዲህ ሊጠይቁ ነው አይደለም? አዎ እሺ ትልልቅ የሃይማኖት አባቶች አሁን ሽምግልና ላይ ሲመጡ ያለው አይደለ? ይመጣሉ። እኔ ስለ እውነት ነው ሽምቅቅ ነው የምለው። አንድ የሃይማኖት አባት ቆሞ ሌሎች ሰዎች እንደዚህ ቁጭ ብለው ራሱ ሳይ ድሮ ይደረግ ነበር ብዬ በጣም ለራሴ ማለት ነው። ምክንያቱም ካለኝ ክብር ነው ሃይማኖቴን ከመውደዴ ነው ይሄንን እምልህና በጣም ውስጤን ራሱ ይሰማኛል። ለምን እንደዚህ ይሆናል? ለምን የሃይማኖት አባቶቻችን ራሳቸው በቃ እዛ ቦታ ላይ ቆመው እዚህ ተጠያቂ እንትኖች ቁጭ ሲሉ ራሱ በጣም እኔ እንግዲህ እዚህ ጋር እታረማለሁ ስህተት ከሆነ ማለት ነው። እሱ እንኳን ያው እንግዲህ ጠያቂዎች ስለሆኑ ባህል ወግ ስለሆነ የሚጠየቁ ሰዎች ቁጭ ይላሉ። በኋላ እሺ ከተባሉ በኋላ ነው ቁጭ የሚሉት። እሱን አልካድኩም መስ እሱን አልካድኩም። የሚመጡ ሰዎች ግን መመረጥ መቻል አለባቸው። የሀገር ሽማግሌዎች አሁን ሞልተዋል ማለት ነው። ይህ የበርካቶቻችን ጥያቄ ይመስለኛል። ከጥቂት ዓመታት በፊት እንግዲህ ሽምግልና እንኳን ራሱ 2-3 ሽማግሌዎች ተመላልሰው ነው እንግዲህ ፍቃድም ሊያገኙ የሚችሉት። አሁን ላይ እንግዲህ ወጉ ባህሉ ተቀይሮ አሁን ላይ ለየት ባለ ሁኔታ ነው። ወይም ደግሞ እንግዲህ ያው የግድ ወይም ደግሞ የሆነ ነገር ለማሟያ በሚመስል ሁኔታ የቪዲዮ ማሟያ ይመስለኛል ሳስበው ራሱ እንደዛ በሚመስል ሁኔታ እንግዲህ በመጀመሪያ ቀን ቀጠሩ እንግዲህ ነገሮች ሁሉ ነገር ተጠናቀው ድግስ ተደግሶ እንግዲህ እንደሚለያዩ ሁላችንም እናውቃለን። ይህንን ጉዳይ በርካቶች ለሁለት ተከፍሎ እንግዲህ እየተከራከሩበት ይገኛሉ። ግማሹ መልካም ነው፣ ግማሹ ደግሞ መልካም አይደለም ብለው እንግዲህ እየተከራከሩበት ይገኛል። ሌላኛውም እንግዲህ ደግሞ ጉዳይ ምንድነው የኦርቶዶክስ እምነት ተከታዮች ደግሞ ቅሬታ እያሰቡበት ያለው ጉዳይ አባቶች ለሽምግልና መላክ የለባቸውም። እነሱ ተቀባይ ወይም ደግሞ ሽማግሌዎችን ተቀባይ ሆነው በሙሽሪት ወገን መሆን ይገባቸዋል እንጂ በሙሽራ ወገን ሆኖ ሄደው እነሱ ቆሞ እንግዲህ ተራ ምዕመኑ
ቁጭ ብሎ ጥያቄ ሲጠይቃቸው በእምነታችን እንግዲህ ተቀባይነት የሌለው ጉዳይ ይመስለኛል ብሎ በርካቶች የተነጋገሩበት ይገኛሉ። እስቲ እናንተስ ይህን ጉዳይ እንዴት ተመለከታችሁት? ሀሳባችሁን ስጡበት። በተጨማሪም ደግሞ ሳምሶን ቤቢ እንግዲህ አዲስ ህይወት መጀመሩን እንግዲህ በይፋ ካስተዋወቀ ሰዓት ጀምሮ በርካቶች የተለያዩ ቪዲዮዎችን እየተቀባበሉ ይገኛሉ። እስቲ ቪዲዮ ልጋብዛችሁና ሀሳባችንን እንገልጽበታለን። ቢባል ዘመኑ ፍቅሬ ሄደሽ ምቀናን እኔ ከቤት ሳልወጣ ያደግኩ ልጅ ነኝ። የጫት እያመነገረ ይላል። የጫት እያመነገረ ትንባውን እየጠጣ ምናምን ምንም እኮ ማላቅ የቤት ልጅ እኮ ስማ፣ የናዝሬት ልጆች አሁን ሊነግሩ ይችላሉ። አስተዳደጌ እኔ ተለይ ውጪ በር ከፍቼ እንደወጣ አይፈቀድልኝም። በር ከፍቶ ማየት አይቻልም። ወሬ ማየት ወቶ ውጪ ሰው ናፍቆን እንደዚህ ባጥር ላይ እያየሁት ነው ያደግኩት ከግቢ ሳልወጣ። እዛ ግቢ ያሉት ትምህርት ቤት ስንሄድ አንዳንዴ እድር መክፈል ወይ ምናምን በሚል ሰበብ ሱቅ እንኳን ለመሄድ አይፈቀድልኝም። ጥበቃ ምናምን ነው የሚሄደው ሱቅ እንኳን። ግን የሆነ የሚሰጥ ስዕል አለ። አሁን ልጆች ሲመጡ ደግሞ ራሴ እያመነታው ነበር። ዶክተር ሰላም ግድ የለህም ቤቢ፣ ሌላ ነው እንትን የሚያደርገው እንደዚህ እስቲ ቆይ ላስብበት። ሊያውም አምባሳደር ሆኜ እንደዚህ እስማኤል አምባሳደር ነኝ ነው። ከዛ በኋላ ልጆቼ ደግሞ አባባ ለምንድን ነው ያንተ ጥርስ ብቻ እንደዚህ ሆነው? ግን ማርካን አለች ማርካ፣ አባባ ለምንድን ነው ያንተ ጥርስ? አይ ማርኩዬ የናዝሬት ልጅ ነኝ። ናዝሬት እንደዚህ የናዝሬት ልጆች አሁን ነው እንጂ እንትን ያለው የድሮቹ እንደዚህ። ማሪዛ ደግሞ ተወልዳ እሷም ከፍ ስትል ይሄንን ጥያቄ ጠየቀች። አባባ ለምንድን ነው ያንተ ጥርስ ግን እንደዚህ በለዘው? እንደገና ካራክተርም ላይ ስትጫወት ስታይ ትንሽ አለው። እኔ አሁን ደስ ይለኛል መንገድ ላይ ሳይ ምናምን የናዝሬት ልጆች ሳይ ደስ ይለኛል። የራሴንም እወደዋለሁ የበፊቱን። ግን እስቲ ደግሞ በዚህኛው ደግሞ ለምን እንትን አልለውም? ለምን ነጭ አላስደርገውም? ምን ችግር አለው? አይ ከጥርሱ ለውጥ በኋላ ግን ፈገግታ ጨምራል። ኧረ እንዴ እስካሁን እስኪ ፈገግ አይ ፈገግ ማለት እኮ ጠምጄ ነው እኮ አንተ። ጥርሱ ሲቀየር ስንታረቅ እኩል ሆነ ፈገግ እያለ ይፈልጋል ላይ ሰርሽ እናንተ ኖቤል ብለህ ፈገግ የምትልበትን ፓርት ላሳየህ ነው። ደስ ይለኛል። የኖቤልን እናት እንደተዋወቅኳት ዘካሪያስ እና ፕሮፌሰር እኔንም እኮ አሁን እንደዛ ነበር ያሉኝ። ምልክቱ ነው በሽታው ነው። አሁን እዚህ ላይ ያ የበፊቱ ጥርስ ነበር። አዎ እውነት ነው። እና ብዙ ሰዎች ልክ ገና እንደዚህ ስትል አብረው ነበር ፈገግ የሚሉት። ቅድም እንዳልከው ነው። ለሁሉም ሰው ሄደ ማስረዳት ሊከብድ ይችላል። ለምሳሌ አሁን በጣም ጨዋ ሆኖ ፊቱ ላይ ሰንበር ምናምን ያለው ሰው ሊኖር ይችላል። መሬ ሊመስል ይችላል። አሁን ያ ሰውዬ ለሌላው ሰው ተደባዳቢ ሊመስል እሱ እኮ ወድቆ ነው። ይሄን በጣም አስቸጋሪ ነው። በጣም ደግሞ አስቸጋሪ ባህሪ ኖር ደግሞ ፊቱ ስዕል ሊመስል ይችላል። ከዛ አንፃር አሁን ይሄ ዶክተር ገጸ ባህሪ ራሱ ሰዎች ለመቀበል ከብዷቸው ነበር በጊዜው። ይከብዳል። እንግዲህ ሁላችንም እንደምናውቀው ከዳግማዊ ጸጋዬ ጋር እንግዲህ በነበራቸው የትዳር ግንኙነት በርካታ ልጆችን እንዳፈሩ ሁላችንም እናውቃለን። ከዛ ጋር ተያይዞ የልጆች አባት ሆኖ እንግዲህ ትዳሩን ማዳን ሲገባው ሌላ ትዳር ለመመስረት መሞከሩ ተገቢ አይደለም ብለው ሀሳባቸውን ሲሰጡ ነበረ። ሌሎችም ደግሞ ተገቢ ነው፣ እንግዲህ ህይወት ይቀጥላል፣ ከሷ ጋር ቢላይ ህይወቱን መቀጠል አለበትና የትዳር አጋር በአዲስ መልኩ እንግዲህ በመስረቱ ተገቢ ነው ብሎ ሀሳባቸውን እየሰጡበት ይገኛሉ። እናንተ በየትኛው ወገን ናችሁ? ሀሳባችሁን አጋሩኝ። ሌላኛው ደግሞ እጅግ በጣም ደስ በሚል ሁኔታ ፍልፍሉ በፍጥነት እያገገመ ወደ ጤናው እየተመለሰ መሆኑ እንግዲህ በርካቶችን ደስ ያሰኘ ጉዳይ ይመስለኛል። እስቲ ቪዲዮ አለ ልጋብዛችሁ። ሰላም ሆነና አንድ አይናችን ብቻ ነው። አይኔ እየሸለለ ነው። ያው ኧረ በፍጹም ይኸው አሁን ከመጀመሩ ራሱ አይኔ እየሸለለ አታይም እንዴ? ምን አትመመኝ እኮ አይባልም። ፍልፍሉ አድነኝ። አዎ ይሄም ለኔ ማስተማሪያ ነው ሰይፍዬ። ከምን ከብዙ ነገር
ባለፈው የታመምኩ ጊዜ ደውለህልኝ ነበር አስታውሳለሁ። እግዚአብሔር ጨርሶ ይማርህ ብለህ ነበር። እኔም አሁን የደወልኩልህ እግዚአብሔር ጨርሶ እንዲምርህ በምሕረቱ እንዲጎበኝህ ለማለት ነው። አሜን። ተበቀልከኝ ጊዜ ጠብቀህ ተበቀልከኝ። እንግዲህ አንተ ያደረግከውን እኔ ላድርግ ብዬ ነው። ፍልፍሉ መልካሙን ሁሉ እወድሃለሁ እኮ ታውቃለህ አይደለ? አውቃለሁ ሰይፍዬ፣ አውቃለሁ ሰይፍዬ። በተለይ ካናዳው ጳጳስ የመጡት የኛ የቤተ ክርስቲያን እሳቸው መጥተው ሳይ እኔ እሳቸው ጋር የሄድኩ ነው እንጂ የመሰለኝ እሳቸው ለእኔ ለአንድ ግለሰብ ይመጣሉ ብዬ አላሰብኩም ነበረ። እና የኢትዮጵያ ሕዝብ ሁሉንም ነው የማመሰግነው። ሁሉም ሰው ነው የደረሰልኝ። የማርያም ወርቅን አዶናይን በጣም ላመሰግን እፈልጋለሁ። አባይ ቲቪን እንደውም እናንተንም ሰይፍዬ ኢቢኤስንም በጣም ነው የማመሰግነው። የሁሉም ነህ አንተ ፍልፍሉ፣ በጣም ነው የምንወድህ። ያንተም መታመም ሲሰሙ የኮሜዲ ስራ አድናቂ ናቸው። አቶ ማናዬ ይባላሉ። እንግዲህ ለሕክምና እንዳስተዋጽኦ እንዲሆን የ1 ሚሊዮን ብር ስጦታ አበርክተውልሃል ፍልፍሉ። እሱ ልነግርህ ነው። አንድ ሜዳው ሰይፉ ወይዬ ከስትሮክ ወደ ሮክ ወይኔ አቶ ማናዬን ብርድ እንዳይነካብኝ በጣም እግዚአብሔር ይስጥልኝ። አመሰግናለሁ በልልኝ ሰይፍዬ፣ አመሰግነው። ለማንኛውም ቬጂታኒ ሆስፒታል መገኛው ባንኮክ ነው። እንግዲህ ብራንድ አምባሳደራቸው ተወዳጁ ተዋናይ አማኑኤል ሀብታሙ ነውና እሱም መታመምን ሲሰማ ደወለላቸው። ውጭ ሄደ ሕክምና የሚያስፈልግ ከሆነ ምንም ችግር የለም የ50% ቅናሽ እናደርግልሃለን ሁሉ ብለውሃል። በጣም አመሰግናለሁ። አንተ በየድ ማላቀቅ ማለት እኮ ነው የኔ ሕክምና። ይላቀቃል። በጣም አመስግንልኝ። አማኑንም አመስግንልኝ። እናመሰግነዋለን። ኑርልኝ። እንግዲህ እንገናኛለን። ፍልፍሉ አጠገብ ያሉትን ሁሉ ሰላም በልልኝ። ባይ ባይ ባይ። እሺ ሁሉንም ሰላም እላለሁ። ሰይፍዬ ሰላሙን እንዳታመሽ። 1 ሚሊዮን ብር አለ እንዳታመሽ። ሰይፍዬ እግዚአብሔር ይስጥልኝ። አመሰግናለሁ። አሜን አሜን። ኑርልኝ ፍልፍሉ። ቻው ቻው ቻው። ኧረ ለፍልፍሉ እጅግ በጣም በሚያስደስት ሁኔታ ፍልፍሉ እያገገመ ይገኛል። በርካቶችም ከሱ ጎን ለመቆም ምንም ሳይሰስቱ እንግዲህ ሀሳባቸውን ወይ ደግሞ ቀልባቸውን ወደሱ አዘን ብሏል። እጅግ በጣም ደስ ይላል። ለፍልፍሉ እኔ ከዚህ ጋር እንግዲህ ፈጣሪ ፈጽሞ ጨርሶ ይማረህ ማለት ፈልጋለሁ። ወደ ስራውም እንግዲህ በቅርብ ጊዜያቶች ውስጥ እንደሚመለስ ተስፋ አድርጋለሁ። ከዚህ ጋር እናንተም እንግዲህ መልካም ምኞት ለፍልፍሉ ብትመኙለት ብዬ ከዚህ ጋር ልጠቁማችሁ እወዳለሁ። ሌላኛው ጉዳይ እንግዲህ ሁላችንም እንግዲህ በቲክቶክ ፕላትፎርም ላይ ህገወጥ ስራዎችን፣ ህገወጥ የገንዘብ ዝውውሮችን፣ ህገወጥ ማጭበርበሮችን እንግዲህ በመቃወም የሚታወቀው አንተ በርሳ አንድ ሐሳብ ወደኛ በቴዲ አፍሮ ጉዳይ እንግዲህ አንድ ሐሳብ ይዞ ወደኛ ጋር መጥቷል። እስቲ ቪዲዮ ልጋብዛችሁና ሐሳባችንን እንሰጥበታለን። አርቲስት ቴዎድሮስ ካሳሁን አዲስ አልበም ከለቀቀ በኋላ በፌደራል ፖሊስ ምርመራ የተደረገበት ነው የሚሉ ወሬዎች እዚሁ ሶሻል ሚዲያ ላይ ሲናፈሱ ሰንብተዋል። ፌደራል ፖሊስ በበኩሉ ግን አርቲስት ቴዎድሮስ ካሳሁን ላይ የደረሰኝ ጥቆማም የለም፣ የመመረምረው ምርመራ የለም፣ ነፃ ዜጋ ነው፣ በነፃ ሀገር ላይ መኖር ይችላል፣ ምንም አይነት ምርመራ እያደረግኩ አይደለም፣ ምንም አይነት ጥቆማ አልደረሰኝም። በፌደራል ፖሊስ ስም የሚደረጉ ምርመራዎች ካሉ ግን እዛ አካባቢ ካሉ ጥቆማ እንዲያደርሱ እንጠይቃለን የሚል መግለጫ አውጥቷል። ተመልከቱት። እውነት ለመናገር እነዚህ በርካታ መረጃዎች ከቴዲ አፍሮ ጋር ተያይዞ በተለይ አልበሙ ከወጣ ጊዜ ጀምሮ እንግዲህ የተለያዩ መረጃዎች ወደኛ እየደረሱ ይገኛሉ። እንግዲህ አብዛኞቹ ሐሰተኛ ናቸው። እንግዲህ ትክክለኛ መረጃ ይሄ ነው። አዲስ አበባ ፖሊስም እንግዲህ ይፋዊ መግለጫ ሰጥቷል። እንግዲህ በዚህ ጉዳይ ላይ ማየት ሐሳብ አላችሁ፣ ሐሳባችሁን ግለጹበት። በተጨማሪም እንግዲህ ከኢቢኤስ ቴሌቪዥን በቤተሰብ ጨዋታ ጉዳይ አዲስ መረጃ ወደኛ ደርሷል። ለጋብዛችሁ
የቤተሰብ ጨዋታ በሳቅና በደስታ ታጅቦ በአዲስ አጋፋሪ ሊመለስ ቅድመ ዝግጅቱን በማጠናቀቅ ላይ ነው። በእናንተ ጥቆማ መሰረት የተመረጡት እጩዎች የየራሳቸውን አንድ ክፍል ሰርተው ለፍርዱ ወደ እናንተ እየመጡ ይገኛሉ። የፊታችን ማክሰኞ ሰመረ ባሪያው የመሪነቱን ቦታ ይረከባል። መልክ፣ ሰፈር፣ ትምህርት፣ አቋቋም፣ ጾታ የሚል ነገር የለም። ሁላችሁም መታችሁ ትጫወታላችሁ። ሰመረ በጨዋታው ምን ይዞ መጣ? ልጆት እንዴት ነው አለፈ? 11 እምቢ አለው። እባክህ ባለፈው ዓመት ሞከረው አሁን ስራ ገባ። ይሄ 11 እምቢ አለው። ከቤተሰቦቹ ጋር ያለው አቀራረብስ እንዴት ነው? ሁሉንም አብረን እናያለን። ለመጀመሪያ ጊዜ ነው ትምህርቴን ጨርሼ ኳስ ተጫዋች ሲሉ የሰማሁት ሰው። ጊዜ ይፈታዋል። ግዴላችሁ ጊዜ ይፈታዋል። እኔም እንደናንተ ወጣት ነበርኩ የሆነ ጊዜ ላይ። አትሳቂ። ያጋጥማል። 50 ሰዎቹን ታዝቢያቸዋል። ባለ ጉዳይ ከመጣ የለም በይ የሚለውስ የፊታችን ማክሰኞ የሰመረ ባሪያው ልዩ ቆይታ የቤተሰብ ጨዋታ እንዳያመልጡ። ትለኛለች ታዲያ እሷ የታለች? አንተን ጣሉ ማን ነው ዳኛ? እውነት ለመናገር ሰመረ ባሪያው እንግዲህ በቤተሰብ ጨዋታ ላይ የምናገኘው ይሆናል። የበርካቶችም እንግዲህ ትንሽ መነጋገሪያ የሆነ ጉዳይ ይመስለኛል። ዛሬ ዕለተ ማክሰኞ ከምሽቱ 3 ሰዓት ላይ እንግዲህ የመጀመሪያ ሙከራውን ወይም ደግሞ ፈተና ማለት ይቻላል ለተመልካቾች ያቀርባል በቤተሰብ ጨዋታ። እናንተ ምን ትሉታላችሁ? በዚህ ጉዳይ ላይ ሀሳብ ካላችሁ ግለጹልኝ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣችሁ ጉዳዮች ምን ይመስላሉ? እስካሁን ድረስ አብራችሁ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።